ሰው በተለየ ኪዲን ታሳዝኛለሽ። ወይ እኔ አመሰግናለሁ። አልገባኝም። እባክሽ ተይው። ስለኔ ህይወት ግን አንድ ቀን አወራሻለሁ። ስታይኝ እንዲህ ቀላል ሰው እንዳልመስልሽ። ነው ማወቅ እፈልጋለሁ። የእውነት ቁጭ ብለን እንድናወራ እፈልጋለሁ። ብቻ ግን ሰላሜ ደከመኝ ምናምን እንዳት የእኔ ህይወት እንደ አንድ ፊልም በጣም ገደል ይበዛበታል። አሁን ሳሙናው እጅሽን ይጎዳሻል። እሺ ስታይል በቃ ካልሽ እሺ ደህና ዋሉ። አይ እንዴት ነሽ? ውይ ምንድን ነው ግንባርሽ? የቢናታ ይልሽዋ ትምህርት ቤት ውስጥ የሚያስቸግርሽ ልጅ ካለ ለእኔ ወይም ደግሞ ለአባትሽ ነግረሽን በቀጥታ ትምህርት ቤቱን አናግረን እንዲያስጠነቅቀው ማድረግ እንችላለን። እኔ ለአባዬ ስነግረው ተይው አለኝ። መርሽ እንዴ የሌለ እኮ ነው ደስ የምትይ። የሆነ የብርጋዴር ጦር አዛዥ ነው የምትመስይ። ምን ማለት ነው? ያው ቀልጥፍናሽ ምናምን ማለት ነው አይደል? እንዲሁም ከእሱ ጋር ተነሽ። እሺ ነይ አንቺ እዚህ ጋር ቦታ ቀይሪ። በሉ ደህና ደሩ። የሰጠሁሽን መጽሐፍ አንብበሽ ጨርሽና እናወራበታለን። እስራኤል ግን የዛሬ ዓመት ማለት ነው። አንድ መጽሐፍ ለማንበብ ነው የዛሬ ዓመት ግድማ። ተነሽ ውጭ ልኝ ከዚህ ስለላጣ ማውራት ልቶቹ ብዙ ጊዜ አወራለሁ እንዴ? አሁን ራሱ እያወራሽ እኮ ነው ይሆናላ። ቆይ ምን አድርጋልሽ ነው? አበላችሽ፣ አጠጣችሽ፣ ልብስ ገዛችሽ ወይስ ጋበዘችሽ? ቆይ ምን አድርጋልሽ ነው ጥሩ ልጅ ናት የምትይው? አይ ብዬ የሰው ልጅ እኮ ጥሩ የሚባለው ጥሩ ነገር ስላደረገልሽ ብቻ አይደለም፣ ጥሩ ማንነት ስላለው እንጂ። ይልቅ ለምን አንድ ነገር አትተባበሪኝ? ምን? ባልሆንስ? ውሃ ባትሆንስ? ትዳሬን እወዳለሁ፣ ልጆቼን እወዳቸዋለሁ። በቤቴ ውስጥ ምንም አይነት ችግር እንዲፈጠር አልፈልግም። እሺ የድሮ ጓደኞች ጋር ይዤ ልሂድና አባቷ ነኝ ብለህ ትነግርልኛለህ? ዳጣ፣ የአንቺና የኔን አባትና ልጅ መሆን ከኔና ከአንቺ ውጭ ማንም ሊያውቅ ሞገስ ያውቃል። እሱም አላረጋገጥም። ይሄ ደግሞ በእኔና በአንቺ መሀል የሚቀር ሚስጥር ነው። እመኔን ዳጣ፣ ምንም ቢሆን እኔ አንቺን አልጥልሽ። እሺ አጎቴ መቼ ነው የምታገናኙት? ምን ልታደርጊው? እኔም እስከ ዛሬ ይቅርታ አላደረኩለት። አግኝተን ይቅርታ እናደርግለታለን። በጣም ጥሩ ልጅ ነሽ። አይ ጋሽ ደረጀ፣ ህዝብ ሲያሳድግህ እንዲህ ነው። የአዲስ አበባ ህዝብ እንዲህ ነው ያሳደገኝ፣ ሊያውም እየሰረቁት። አባዬ ቢሆን እሷ ነው የምወደው። ቤቢ ምን እያደረግሽ? አንዳንዴ ፋራ ትሆናለህ። ይህን ታውቃለህ? ፋራ ማለት ትርጉሙን እራሱ ታውቂዋለሽ? አቦ ምንድን ነው ልጆችን አታናግሪኝ በቃ። አይ ስቀልድ ነው አልኩሽ መጀመሪያ። እሺ እሺ በኛ እሺ በቃ በቃ አንቺ ቀልድም አታውቂም አይደል? ጀምሻል። ምንድን ነው የምትይው አንቺ? እንዴት ብትንቂው ነው አባትሽን እንደዚህ የምታስቢው? የእውነቴን ነው እማዬ። እስኪ ትኩር ብለሻት። አባዬን እኮ ነው የምትመስለው። ውሃንም ትመስላለች። እኔማ ፀጉሯን ቆርጬ ዴን ያስመረምራታል። ኤቢ አይምሮሽን ያምሻል? አይምሮሽን የሚያምሽ ከሆነ ወደ ሕክምና ግቢ። ምን አይነት ሀሳብ ነው ወደ አይምሮሽ የሚመጣ?
ይህን ነገር ደጋግሜ እነግርሻለሁ። ስም እንደዚህ አይነት ሀሳብ ሁለተኛ የምታስቢ ከሆነ እመኝ እጅ እግርሽን ጠፍረ ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ተረፍረፍ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዳጣ ክፍል 6 ይዤ መጣሁ ማለት ነው። ዳጣ እንግዲህ ኮርስ ይዛ ወደ ሰላም እያመራች፣ ሰላም ልብስ እያጠበች ነበረ። ማሽኑ የማንን ጎፈሬ ሊያጥብ ነው አንቺ በእጅሽ የምታጥብ ስትልም ሰላምን ትጠይቃታለች። ሰላም ደግሞ በይህኛው በእጅ መታጠብ ስላለበት ነው ብላም ትመልሳለች። እና ልትሰሪ ነው ኩርስ ይዘሽ የመጣ ስትላትም ላግዝሽ ነው አትልም። አይ አይሆንም ስላሰብሽልኝ አመሰግናለሁ፣ ግን እጅሽ ይበላሻል ብላም ሰላምዬ ተይ ትላታለች ማለት ነው። እሷም እንግዲህ በቃ ይመችሽ ብላ ዳጣ ትሄዳለች ማለት ነው። አብጌልም እንግዲህ ክፋቷ እንደቀጠለችበት ነው። ምክንያቱም ምቾት እየሰጣት አይደለም ዳጣ ከዛ ቤት መሆኗ። እናም እናቷ እማዬ ግን እቺ ዳጣ ምንም እየተመቸኝ አይደለም፣ የጓደኛው ልጅ አትመስለኝም፣ የራሱ የአባዬ ልጅ ነው የምትመስለኝ፣ ፊቷን ትኩር ብለሽ አይተሻት ታውቂያለሽ? ቆጭ አባዬንና ውሃንም ነው የምትመስለው። እና ግን ለምን ኤዴን የምንምራ አናስመረምራት ስትል ለእናቷ ነግራታለች። እናትየውም በጣም ተበሳጭና አሁንስ አበዛሹ አብጌል፣ ከዚህ ውጪ፣ ሁለተኛ አባትሽን እንዲህ ስትሆን እንዳልሰማ ስትልም በንዴት ትጮህባታለች። አይ እሷን ትወጣለች፣ ግን ይህንን ማድረግ አይቀርም፣ ግን ይቅርታ ትላትና እናቷን አብጌልም ይህን ነገር እንደማትተው አስባ ትወጣለች ማለት ነው። እናቷም አባቷ ሲመጣ ለምንድን ነው አብጌልን ግን ትኩረት ማሰጣት? አባቴ አይወደኝም፣ አይንከባከበኝም፣ እንደ በፊቱ አይደለም። እሷ ከመጣች በኋላ ዳጣ ከመጣች በኋላ እኔን ቸላ ብሎኛም ብላ እያዘነች ነው ስትልም ለአባቷ ትነግረዋለች። እሱም ለምን እንደዚህ ታስባለች? እኔ በጣም ነው የምወዳት፣ እሱስ ምን አጎደልሁባት? ምን አይታ ነው ሲልም ይናገራል ማለት ነው። አይ ውሃን እንደምትወዳት እና እንደምትንከባከባት ለአብጌልም እንደዚህ ትኩረት ስጣት። አሁን ምክንያቱም እሷ በጣም እያሰበች እናንተን እያልሽ ነው፣ እየተጨነቀች ነው ስትልም ለአባትየው ትነግረዋለች ማለት ነው። አይ እሺ ምናምን ብሎ እሱም እንግዲህ እናቷን አረጋግቶ ይተኛሉ። አብጌልም ዳጣና እዚህ ቤት ወጭልኝ፣ ምን ትሰሪያለሽ ወይ ታስጠይኛለሽ ስትላትም አብጌል ተረጋጊ፣ እኔ እኮ በጣም ነው የምወድሽ ስትልም ዳጣ ትመልስላታለች። ከዛም በኋላ ግን ናታንን ትወጂዋለሽ ወይ ስትል ትጠይቃለች። አሁንም እሷ ወጭልኝ አይደል የምልሽ ምንም ነገር አትበይኝ ብለም እሷም ሳሎን ነበሩና ሳሎን እንድትወጣለት ትጠይቃታለች። አይ ዛሬ መጦብሻን ብላ እሷም ጥላት ትሄዳለች ዳጣ ማለት ነው። ናታን መጽሐፍ እያነበበ ነበርና ሶፋ ላይ ቁጭ ብለው ባሉበት ሰዓት መጽሐፍ እንድታነብ መጽሐፍ ይዟት ይሄዳል። አንብብ ይላታል። እናም የዛሬ ዓመት ከሆነ እሺ አነባዋለሁ ብላ ትቀባዋለች። የዛሬ ዓመት አንድ መጽሐፍ ለማንበብ 1 ዓመት ብሎም እሱ ይላታል ማለት ነው። እና ታዲያ እንዴት ነው ይህንን ማነበው ስትልም ትዕዛዙን ለመቀበል ግን ተቀብለዋለች መጽሐፉን ዳጣ ማለት ነው። አብጌልም ዳጣ ውጭልኝ ስትላትም አይ አንቺን ካልተመችሽ እሄዳለሁ ከዚህ ሂጂልኝ ብላ ስትጠይቃት ነበርና አንቺን ደስ ካላለሽ እና አንቺን ምቾት የሚሰጥሽ ከሆነ ጊዜን ያወጣልሻለሁ ስትልም
ዳጣ ነግራታለች ለአቢጌል ማለት ነው። ሰላምም ለምንድን ነው ግን ዳጣን ለምንድን ነው ያልተመቸች ስትልም ጠይቃት ነበር። እናንተ ግን ምን አይታችሁባት ነው ሁላችሁም ዳጣ ዳጣ የምትሉት ወይ ስትልም ለምን እነዚህ ቤት የምናስወጣበት መንገድ አንፈጥርም ስትልም ለሰላም ነግራት ነበር። እኔ እንደዛ ማድረግ አልችልም፣ ደግሞ እኮ ጥሩ ልጅ ናት፣ ለምንድን ነው እንደዚህ የምትጠያት ስትልም ሰላምዬ ለአቢጌል ጠይቃት ነበር። እሷም ተይው በቃ ሁላችሁም ሲጀምር ዳጣ ዳጣ ነው የምትሉት ብላም ሀሳቧን ግን አጋርታት ነበር። ሰላም እንደማትስማማ መለሰችላት። እናም አቢጌል እንግዲህ ያሰበችውን ተንኮል ወይም ሴራ እውነት ለመሆን ለማረጋገጥ እየሞከረች ነው። እናም ዳጣ በተኛችበት ሰዓት ሄደን የምርመራ ማስመርመር አለብኝ ብላም 2-3 ቀን አንስታ ለእናቷን ነግራት ነበር። እናቷ እንደማትቀበላት ባየችበት በተመለከተችበት ሰዓት ግን እኔ ግን ማስመርመር አለብኝ ብላ መቀስ ይዛ ከዳጣ ክላስ ገብታ ፀጉሯን ለመውሰድ እየሞከረች ነው ማለት ነው። በሚቀጥለው ክፍል ምን ሆነ የሚለውን የምናየው ቤተሰብ መልካም ጊዜ ይሆንላችሁ። ስለነበረው ቆይታ